ቅዱስ ጥምቀት እኔ የሚቆረቁረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አሁን መካነ ኢየሱስ ስለሆንሽ ለዛ የገባኝ መጣ። ዘማሪም ነበርኩኝ፣ የመድረክ ሰውም ነበርኩኝ። እንኳን አቆየኸኝ ባልኩኝ ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ አይሻልጅ ያው ወርናዬ አንደኛው ጥያቄ ሰይጣን ምሕረት ይደረግለታል ወይ? ይሄው በዚህ ቦታ ምሕረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይኸው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድን ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም የምደጋግመው ነው። አይገባችሁም? ጥያቄውን ካልደጋገሙት ብለህን ነው። አነበብ ነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድን ነው ማድመጥ ያቃተህ? እኔ ጥያቄ እናውቀዋለን ካላችሁ እኔ መልሼ እንዳልጠይቃችሁ አልጠየቅንም እንዴ? እስካሁን ምን እያደረግ እየቀለድን ነበር ማለት ነው? ጥያቄ አይደለም ያ። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የእሱን ትውልድ 1000 ዓመት ወደኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። ሁሌ የምቃወመውም ስለሆነ ነው። ይሄን እስኪ ቢያብራራ ነው። ማትመዘግብ ማታስቀም እስኪ ወሪቶ የለም እንዲያጠገብ ስህተት የሆነውን አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ። ምንድን ነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስህተት የሆነውን ስህተት 1 ስህተት ብለህ 2 ስህተት 3 ብለህ አስቀምጥ። በቃ ይቻላል። እንግዲህ ሌላ ሰው አይግባ። እኔ በክርስቶስ ያመነ አይደለም ስሜን የጠራ በስሜ የታመነ በማን ስም? በክርስቶስ ስም ራስም መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው። ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስም ራስም 10 ትውልድ ድረስ አይደለም፣ ራሷን ማልዳነችም ነው። ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። በቃ እዚህ በላይ መስማት አልችልም። ይቅርታ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች፣ ምልጃ አቅርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር ነው ያለችው። ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው። ሰይጣን የመለሰለት የት ነው ሰፈሩ? የሰይጣን ሰፈሩ የት ነው? አሃ ምክንያቱም እናንተን የለያችሁ ትምህርት ነው። እኛ ትምህርት አለ። እሺ ላሳይ። ለምሳሌ ቆይ ስማኛ፣ በህፃናት ጥምቀት ታምናለህ? እኔ አምናለሁ። በጣም አሪፍ። ህፃናት መጠመቅ አለባቸው በልጅነታቸው ብለህ ታምናለህ? አምናለሁ። በጣም ጎበዝ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው የዘላለም ሕይወት ይሰጣል ብለህ ታምናለህ? አምናለሁ። በጣም አሪፍ። የሚገርም እነ ሙሉ ወንጌል እነ ቃለ ሕይወት እነ መሰረት ክርስቶስ እንደዚህ ያምኑ። ይሄን ታውቃለህ? ያምናለሁ። ኧረ ተው ያምናለሁ። እውነት አማን ሻሎም ያቀረበልን በቀደም ቪዲዮ ላይ ላየህ ከተከታተልክ ለአማን ሻሎም እኮ ሌላ ፕሮቴስታንት ተነስቶ እንደዚህ አናምንም እኮ ብሎታል። የሚገርም ጉድ ፈላ። እንዳይሰሙ ታች በጣም እየሰሙክ ነው ብዙ ጴንጤዎችና እንግዲህ ቻለው ከዚህ በኋላ። እሺ ኤኒዌይስ ይሰማሃል አለ ጠየቅ። ኦርቶዶክስ አንድ አይደለችም እኮ 5 ናት። ኧረ እባክሽ ማን ይባላሉ? ደስ ይለኛል፣ ንገረኝ። አንደኛ አበው ሰሎሞን ረጋ ጸጋ ቅባት ካራ 5 ናት። እሺ አንድ የተረጋጋና እያንዳንዱን ታብራራልኛለህ። አበው አልክ፣ በጣም ጎበዝ። አበው የተባለው ቤተ እምነት ማን ነው? አበው ሰሊ የሚውትን አንሳና ነገረኛ ወንድሜ። አበው የተባለው ቤተ እምነት የት ነው ያለው? ማን ነው? እዛ ኦርቶዶክስ ውስጥ ያለ በአንድ ጣራ ስር ያሉ ግን የተከፋፈሉ ነው እኮ እያልኩ ያለው። እኛም ቤተክርስቲያናት ህብረት ሆነን ሶሎሞን ማለት ነው። ሰልዬ ወንድሜ አሁን ስለ ኦርቶዶክስ ብቻ አውራኝ። የፕሮቴስታንቱ እኮ አንተ ስለጠቀስክ እኮ ምን እናንተ ብዙ ናቸው አልከኝ እኮ። ፕሮቴስታንቱ በጣም ብዙ ናቸው ተከፋፍላችኋል ስላልከኝ ነው የምልህ።
የኛን ተውና ይኸውልህ ያንተን ተውና የኛን ስላልክ ነው እየነገርኩ ያለው። ለምን መሰለህ ያንተ ተው ሳትለኝ እኛ አንድ ነን ስለ ልዩ ናቸው አልከኝ እኮ። እሺ ሰለሞን እያዳመጥክ አሁን የጴንጤዎቹን ተውና የኦርቶዶክስ ንገረኝ። ጥሩ እድል እኮ ነው ያገኘው። አበው ያልከው ትምህርታቸው ምንድን ነው? የአበው ትምህርታቸው ወደ መጽሐፍ ቅዱስ እውነት የሚመጡ ጻድቃን መላእክትን የማያመልኩ የማይከተሉ በመጽሐፍ ቅዱስ እውነት ላይ የተመሰረቱ ናቸው። እነዚህ አበው ይባላሉ። የእምነት መግለጫ ምናምን አላቸው። የራሳቸው የእምነት መጽሐፍ መታደር ያላቸው አበው ቀድሞ ኦርቶዶክስ ቤተክርስቲያን ከጥንት ቤተክርስቲያን የወሰደችውን የእምነት መግለጫ ይላሉ በጋራ አበው። ቤተክርስቲያናቸውም ስሙ አበው ነው የሚባለው አይደለም። እዛ ውስጥ በኦርቶዶክስ ውስጥ ያለ ግን ራሱን የቻለ ግሩፕ ነው። አበው ማለት ነው ትርጉሙ አባት፣ ቀደምት ማለት ነው። አባት ማለት ነው ትርጓሜው። ኦኬ አበው። እሺ በጣም ጥሩ። እሺ ሁለተኛው ደግሞ ምንድነው አልከኝ? ከኔ ጋር ነበርክ እንዴ? አይ በረጅም ቅድም እኮ ላዳምጥ ያልኩት ለዛ ነው። ቶሎ እያወራ ስለነበረ ቀስ ብላ አውራ ያልኩት ለዛ ነው። አይ ቲንክ ማህበረ ቅዱሳን ብላልበት። ጎበዝ። እሺ ማህበረ ቅዱሳንና አበው ምንድነው የሚለያቸው? አበው የሚባሉ በጥንት ቤተክርስቲያን መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁ። በልሳን የተናገረውን ሀሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ኦኬ ለምሳሌ በደንብ አዳምጥ። እሺ አሁን ያለውን ተርጉም። ልሳን የሚናገር እያንዳንዱ አካል በልሳን መናገር ያለበት ወንጌልን ለመስበክ ነው። አዳራሽ ላይ ለምሳሌ ስቴጅ ላይ ወጥቼ እኔ ራባጃራባባ ሼቤሬ ቤቤቤ ምናምን እንዲህ አይነት አገልግሎት የለም። በልሳን አንድ ሰው መናገር ያለበት የክርስቶስን ወንጌል ለመስበክ ነው። ምሳሌ ልስጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልሳን ቋንቋ የክርስቶስ ኢየሱስን ወንጌል ሰብካለች። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለእኔ አይሰጠኝ። ቤተ አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ። በጣም ይቅርታ፣ በደንብ ምክንያት እንድናደርገው ይቅርታ ጣልቃ ገባው። በደንብ ምክንያት እንድናደርገው አሁን የሆኑ ሀሳቦችን ይዛቸው የሆኑ ሀሳቦችን ደግሞ ለመተው ያለን ይመስለኝ። ማለት በሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም እችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ አውርደን እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለ እንዴ? የምትተረጉመው እኮ ለሚሰማ ሰው ቴንኪው። ስለዚህ ትተረጉመዋለህ። ሀሳብህን ትነግረኛለህ፣ ትተረጉምልኛለህ። የአንተ ስድ ነው ያልከው ንባብ። እኔ ያልኩትን ተው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም? መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። እኔ የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ያለ ተናገር። ትክክል ነው ብለኸኛል። መንፈስ ቅዱስ እኮ ለእኛ አሁን እዚህ ውስጥ ላለን ሰዎች ተርጉም። ዮሐንስ ወንጌል ምዕራፍ 3:5 ላይ እንዲህ ይላል፣ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። እምነት ይቀድማል ወይስ ከውኃና ከመንፈስ መወለድ አልኩ። እንዴ የሚቀድመውማ እምነት ነው። ሳያምን እንዴት ከውኃና ከመንፈስ ይወለዳል አልከኝ። ስለዚህ ዳግም ውልደት ያለው በማመን ብቻ ሳይሆን አምኖ ከውኃና ከመንፈስ ሲወለድ ነው ወይ ብዬ ጠየቅኩ። ከዛ እምነት እኮ የሚነጻጸረው ብለህ ቀጠልክ። እኔ አልጠየቅኩም ከምን ጋር ይነጻጸራል ብዬ። ዳግም የሚወለደው ይህንን ጥቅስ ሌላ ቦታ ላንብብልህ። ለምን ታነብልኛል? ለዚህ ያነበብነው ላይ መልስ ስጥ እንጂ። ሰው ዳግም የሚወለደው
ሰው ዳግም የሚወለደው አምኖ ከውሃና ከመንፈስ ሲወለድ ነው ወይስ ሲያምን ብቻ? ሳያምን እንዴት ነው ሰው ከውሃና ከመንፈስ የሚወለደው? አላልኩም ሳያምን አላልኩም። ሲያምን ብቻ ነው ወይንስ ደግሞ አምኖ ከውሃና ከመንፈስ ሲወለድ አልኩ። ዳግም ልጅነት የሚያገኘው ከውሃና ከመንፈስ መወለድ ማለት ምንድን ነው? እኔ አንተ ልጠይቅህ እስኪ። ለምን ጠይቀኛለህ? አንተ እኮ ነህ ዳግም መወለድ በእምነት ነው ብለህ የጠቀስከው። እኔ ደግሞ ይህን ጠቀስኩልህ። ስለዚህ አስማምተህ መመለስ ያለብህ እኮ አንተ ነህ እንጂ እኔ አይደለሁም እኮ። ከውሃና ከመንፈስ ካልተማር በእግዚአብሔር መንፈስ የሚቀበለው በእምነት ክርስቶስን ሲቀበል ነው። እዚህ ጋር የሚናገረው ግን ከውሃና ከመንፈስ በመወለድ ነው ልጅነት የሚገኘው ነው እያለ ያለው እኮ። ይሄማ ኒቆዲሞስ እኮ ሲጠይቀው ነው እግዚአብሔርን። ይሄን እኮ ሙሉ ምንቱን ማ ሲጠይቀው ነው አላልኩም። እኔ ክፍሉ ላይ ነው ያለሁት፣ ማለትም የተነገረው ቃል ላይ ነኝ እኮ። ይኸውልህ እንደዚህ ይላል እኮ እንደ ምሕረቱ መጠን ለአዲስ ልደት ሆነው መታጠብና መንፈስ። እሱ ሌላ ክፍል ነው። እሱ ሌላ ክፍል ነው ሳሚ። ይሄ ሽሽት እኔ አላልኩም። ዮሐንስ ወንጌልን እየፈታን ነው። ወደ ኤፌሶን መሄድ ሲኖርብን እንሄዳለን። አሁን ዮሐንስ ወንጌልን ፍታልኝ። ለምንድን ነው እሱ ይህን ትተህ ወደዛ መሮጥ የፈለግከው? እመን እያለው እኮ ነው። እኔ ምን የቱ ጋር ነው እመን ያለው? ኒቆዲሞስን ስለምንድን እያስተማረው ነው? ከዚህ ጋር ክርስቶስ እኮ ኒቆዲሞስን ሰው ዳግመኛ እንዴት እንደሚወለድ እያስተማረው ነው አይደለ? ሙሉ መጽሐፉን ስታነበው፣ ሙሉ ምዕራፉን ስታነበው እውነት ነው። ከውሃና ከመንፈስ መወለድ ምንድን ነው? እኔ ጥያቄ ታዲያ እኮ ዳግመኛ መወለድ አለ ወይ ነው እኮ። አሁን ዳግመኛ መወለድ ራሱ እምነት ነው አለ። ዳግመኛ መወለድ አለ። ይኸው ጌታ አለ አለ። ያለ እምነት አንተ አልክ እሱን። እኔ ያለ እምነት አላልኩም እኮ። በእምነት ከተወለድክ ታዲያ ምን አከራከረክ? ያኛው በእምነት ነው የሚለው ወይንስ ደግሞ ከውሃና ከመንፈስ በመወለድ? ለምንድን ነው እሱ እንዲየሆንክ ያለው እኮ? ከውሃና ከመንፈስ መወለድ ማለት በእምነት ነው። ኦኬ፣ ከውሃና ከመንፈስ መወለድ ማለት ሲያምን ብቻ ማለት ነው። ጥምቀት የለም ነው አሳብ። የውሃ ጥምቀትን ትወስዳለህ አይደለም? ወይ ጥምቀት የለም ነው ቶ። ለምንድን ነው አንተ ብለህ ስለ ግለሰብ የምታወራው? ጥቅሱ ላይ ለምን አታወራ እኮ? ጥቅሱ ላይ እኮ ነው ማውራለህ። ጥቅሱ ደግሞ ዝም ብሎ አይፈታማ። እሺ ቆይ አንዴ። ዝም ብሎ አይፈታም፣ ብር የለውም። ሰምቻለሁ፣ እንዳትደግመው። ከውሃና ከመንፈስ መወለድ ማለት ማመን ማለት ነው። ካላመነ ሰው እንዴት ነው ከውሃና ከመንፈስ የሚወለደው? ካላመነ አልጠየቅኩም እኔ። ውሃና መንፈስ ማለት በራሱ እምነት ነው ወይንስ ደግሞ ከእምነት በኋላ የሚመጣ ጥምቀትን ነው የሚያመለክተው? እምነት ነው እንጂ ጥምቀትን አይደለም። ሙሉን እናንብበው። ሶስትም ሙሉን እናንብበው። ሙሉን አንብበንም ለውጥ አይመጣም። የእኔ ጥያቄ ይሄ ስለሆነ ውሃና መንፈስ ጥምቀት ነው ወይንስ እምነት? እዚህ ጥቅስ ላይ ተቀምጠውን አንተ የትኛውን ነገር ልፈታ ነው? አስተምረኝ። ውሃና መንፈስ ጥምቀት ነው ወይንስ እምነት? ሰው ካላመነ ከውሃና ከመንፈስ መወለድ አይችልም። አልጠየቅኩም እኔ። ጥምቀት ማን ነው? ውሃና መንፈስ የሚለው ጥምቀት ነው ወይስ እምነት ነው? የኔ ጥያቄ እምነት ነው። እሺ እምነት ነው ብሎ የፈታልህን አንድ የቤተ ክርስቲያን አባት አሳይ፣ ወይንም ደግሞ ማስረጀት ከፈለግከው። እዛው ራሱ ላይ ውሃና መንፈስ የሚለውን እምነት ብሎ የፈታ እዛው ራሱ ላይ እኮ ይናገራል። እሺ አሳይ። ኒቆዲሞስ እንደዚህ ሲለው እግዚአብሔር ኒቆዲሞስን እንደዚህ ሲለው ምን ብሎ መለሰለት? ከእንደገና ኒቆዲሞስ ምን ብሎ መለሰለት? ሰው እንዴት ነው? እሺ ቆይ እናንብበው፣ ሙሉን እናንብበው። ቁጥር 3 ላይ ነው አሁን ልታወራ የፈለግከው ያለው። አሁን እኔ የጠቀስኩልህ 5 ላይ ነው። ይሄ ማመን የሚለውን የምታመጣልኝ አሁን ምንድን ነው? ከውሃና ከመንፈስ ማለት እምነት ነው እንጂ ጥምቀት አይደለም የሚል። እሺ እንዳትረሳ። አሁን ከፈለግክበት ማምጣት ትችላለህ። አሁን አንተ እምነት አያድንም እያልክ ነው? አላልኩም። ታዲያ ምንድን ነው ያጣላን? እምነት ያድናል ካል ምንድን ነው የሚያጣላን? የአጥፍቶ ጠፊ አካሄዱን አተው። እኔም ከተሳሳት አንተም ተሳሳት ነው። እኔ እምነት አያድንም የሚል ቃል አልወጣኝም። የጠየቅኩ ከውሃና ከመንፈስ ማለት እምነት ነው ወይስ ጥምቀት ስለ አይ እምነት ነው ጥምቀት አይደለም ብለኸኛል የሚል ማስረጃ አንጣ ብዬ እየጠበቅኩ ነው። እንዲህ ማለት ነው የሚለውን ተወውና ማስረጃ አንስጠኝ። ሰው ካላመነ በውሃና በመንፈስ ሊጠመቅ አይችልም። አልጠየቅኩም። በነገራችን ላይ ሳሚዬ ደግሞ ችግር የለውም እኮ። አይ አላቅም፣ አስረዳኝ እስኪ አንተ ማለትም ትችላለህ ሳሚዬ። ግዴታ አይደለም እንትን ያላወቅከውን ነገር በቃ አላቅም ነው በቃ እዚህ ጋር አልተረዳሁትም አስረዳኝ ማለት መብት አለ። ምንም ይሄ መሸነፍ ወይ የሆነ ነገር አይደለም። ቀና ቡዳ ስለሆነ ማለት ነው።
መጽሐፍ ቅዱስን እናጣመው ካለን እናጣመዋለን፣ እናቀናው ካለን እናቀናዋለን። እንግዲህ እሱ እናንተ ቤት ያለ ልምድ ሊሆን ይችላል፣ እኛ እናጣመምም። ስለዚህ እንደዛ ስለምችል ነው ሳሚ ዝም ብለህ እያጣመምክ እየፈታ ያለው። ለምን በስርዓት አስፈታም? ጀመር ከጥያቄ ኮንሰፕት ጋር ይገናኙ። በደንብ ነው የሚገናኘው። ቀጥታ የጠየቀ ከውሃና ከመንፈስ የተባለው ምንድን ነው ነው? አንተ እንዲህ እያልክ ቆይ ሳሚ፣ እንዲህ ለማለት ፈልገህ ነው? ስማኝ አንዴ ቆይ፣ እንዲህ ለማለት ፈልገህ ነው? እንዲህ እያልከኝ ነው እያልክ ያላለውን እንዲህ እያልክ ነው ከምትል ምን ለማለት እንደተፈለገና አንተ የተረዳውን ለምን በግልጽ አትፈታም? እምነት ነው ብለሃል። ውሃ እና መንፈስ ነው፣ ሁለት ነገሮች ነው እየተናገረ ያለው። ስለዚህ ውሃና መንፈስ እምነት ነው ብሎ ይፈታል። አንድ ማስረጃ ከአባት ጥቀስ ተባለ። እስኪ ጥቀስ። እንዲህ ብለህ ውሃ የሚለውን እምነት ብለህ ውሃና መንፈስ የሚለውን እምነት ብለህ እንድትፈታ በግራመር ህግ ነው በየትኛው ስነ አፈታት ህግ ሄደ ነው ውሃና መንፈስ የሚለው እምነት ልታደርገው የምችለው? እሱን ማስረጃ ስጥ። እኔ ኮንሰፕቱን ነው የነገርኩ። ኮንሰፕት ነው። ኮንሴፕቱንም ያዝና አንብብ። ከየት አምጥተህ ነው እምነት ነው ያልከው? ከየትኛው ኮንሴፕት ይዘህ የቱኛውን ነው እምነት እንድትል ያደረገ? ኮንሴፕት ከስንት ቁጥር ጀምሬ ላንብብልህ? ሰው ካላመነ ሊቀመጥ አይችልም። የራስህ ሎጂክ ነው። ሎጂክ በለኝ እንጂ ኮንሴፕት አትበለኝ። ኮንሴፕቱን አሳየኝ። ከዚህ ኮንሴፕቱን አሳየኝ። ስለዚህ ከየት አመጣው እምነት? እምነት የሚለው ከየት አመጣው? ከየት አመጣው? አውዱን ይዘህ ኮንሴፕት ማለት አውድ ይዘህ ማለት ነው። እሺ አውዱን ይዘህ ፍታ። እንዲህ የት አለ አስረዳኛ። ሌላ ቦታ ላይ ኦኬ። ስለዚህ ስለ ሌላ ጥቅስ ነው ኮንሴፕት። ስለ ይኸውልህ የማታውቀውን እንግሊዘኛ አትጥቀስ። እሺ ኮንሴፕት ማለት እዚህ አውድ ላይ ይዘህ አንብበህ የፈታው ስነ አፈታት ማለት ነው። አይ አጠቃላይ የመጽሐፍ ቅዱስን ሀሳብ ይዤ ነው እያወራ ያለሁት ከሆነ እንመጣለን። መጀመሪያ እዚህ ክፍል ላይ ያለውን ሀሳብ ፍታ። ውሃና መንፈስ እምነት ተብሎ የተፈታበት ቦታ ካለ አንድ ጥቅስ ስጠኝ ከመጽሐፍ ቅዱስ። ውሃና መንፈስ ማለት እምነት ነው ተብሎ የተፈታበት ጥቅስ ስጠኝ። አሁን ለምሳሌ እኮ ሰው ከዋና ከመንፈስ የሚለው ይኸውልህ፣ ኮንሰፕቱ ከዋና ከመንፈስ የሚለው ኮንሴፕቱ አትበለኝ። የአንተ ኮንሴፕት አይደለም የጠየቁ። አሁን አንተ አልከን ማስረጃ ስጠን ነው። አሁን ማስረጃ ከየት አመጣለህ? ፊዚካሊ ከዋና ከመንፈስ ይወለዳል አትጠይቅ። ይኸው ይሄ ነው ችግር። ስትጠየቅ እንዲህ እያልከኝ ነው አትበል ብዬ ነበር የጀመርኩ። አሁንም ስቲል እንደዛ እያልክ ነው። አምጣ ማስረጃ። ውሃና መንፈስ እምነት የሚል ይሄኛውን አንተ አስረዳኝ። ከዛ እኔ ደግሞ ስለዚህ የለህም ማስረጃ። በኋላ የምታስረዳኝ ከሆነማ አሁን አስረዳኝ። ማስረጃ ጠቅስ። ይሄኛውን አንተ አስረዳኝ። ኦኬ። ስለዚህ ማስረጃ የለህም። ዝም ብለህ እንደፈለግ መጽሐፍ ቅዱስን መፍታት አትችልም። እሺ ኃጢአት ብንሰራ ከአብ ዘንድ ጠበቃ አለን የሚለው እኮ ይሄው ነው። ኃጢአት ብንሰራ ነው የሚለው እና ኃጢአት የሰራው ጠበቃ ያስፈልገዋል። ያ ጠበቃ ደግሞ አንዱ የጠበቃው መገለጫ በምንበላው ስጋ በምንጠጣው ደም በኩል የሚደረግልን ጥበቃ ነው። ከእግዚአብሔር ጋር የምናደርገው ህብረት አንዱ ይሄ ስለሆነ ማለት ነው። ስለዚህ ሰው ሲቆርብ ነገ ኃጢአት ላለመሳ አቁራቢውም ቆራቢውም ነገ ሊሳሳቱ ይችላሉ፣ ነገ ሊወድቁ ይችላሉ። ግን መጽሐፍ እንዳለ ጻድቅ 7 ጊዜ ይወድቃል። ክርስቲያን ማለት ነው አማኝ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመነሳት ነው የሚጨርሰው። ስለዚህ ይሄ ምናልባት አገላለጹን እንግዲህ ሰው ትህትና የመሰለ ትዕቢት ይባላል። እንዲህ አይነት ነገር ወይ እኔ ለቁርባን አልበቃም ወይ እኔ ምናምን ከላይ ስታየው ትህትና ይመስላል። ውስጧ ግን አደገኛ የሰይጣን ወጥመድ አለባት። ትህትና በምትመስል ነገር እንዳለ ማራቅ ማለት ነው። እና ትህትናው መልካም ነው፣ መፍራቱ ጥሩ ነው። ግን ሰው ትህትናውን ማሳየት ካለበት ፍርሃቱን ማሳየት ካለበት ንስሐ ገብቶ እንደሚገባ ሆኖ መቁረብ እንጂ እኔ ኃጢአተኛ ነኝ በሚል ሰበብ ኃጢአተኛ ሆኖ መቅረብ ትህትና ሆኖ አያውቅም። እንደገና ደግሞ ለማይታወቅ የእድሜ ጣሪያ የሆነ ጊዜ ብሎ መቅጠር ምንም የምናውቀው ነገር የለም። ከዚህ አንጻር ነው እንግዲህ ስለ ቁርባን የተናገርኩት ባጭሩ። እውነት በጣም ደስ ይላል። ቃል ያሰማልን። ወንድሞች በጣም እያፈጠጡብኝ ነው፣ ግን ከዚ በፊት እኔ ውስጤ ሰላም እንዲሆን አንድ ብቻ ጥያቄ ላቅርብ፣ ይቅርታና ማለት ነው። በዚህ እንግዲህ በትንሹም ተቆራርጦ የሚሆን እንደሚከታተሉን ያው እንደሚያዩን ነግረውናል። እና በዚህ በሶሻል ሚዲያው አገልግሎት እና በጣም ከተለያዩ ቤተ እምነቶች ከክርስትና ውጭ ያሉ አንድ ነገር ይነሳል እና እዛ ነገር ላይ የሆነ ነገር እንዲሉን ስለፈለግኩ ነው። ምን አይነት ነገር ያነሳሉ? እንደው የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ እንደው ይለያያሉ የሚል አይነት ነገር ያነሳሉ።
እንግዲህ እርስዎ ደግሞ ይኸው በቤተክርስቲያን አገልጋይ ኖት፣ መምህራችን ኖት። የሚናገሩት ነገር እስኪ እዚህ ላይ ካለ ከዛ ወደ ወንድሞች ይሄዳሉ። የቲክቶኳ ቤተክርስቲያን እንግዲህ ቲክቶክ የሚባል ቤተክርስቲያን ለጊዜው እንግዲህ አላውቅም። ቤተክርስቲያን እንደዚህ ከሆነ እንግዲህ ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለች እና የቴሌቪዥኗ ቤተክርስቲያን አይባልም። ዩቲዩብም አለ፣ የዩቲዩቧ ቤተክርስቲያን አይባልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዩቲዩብም አለው፣ ቴሌቪዥን አለው፣ ልዩ ልዩ ሚዲያዎችን ልትጠቀም ትችላለች ቤተክርስቲያን። መጻሕፍቶች አሏት። ይሄን ሁሉ እንግዲህ ሀሳብ የሚገለጥበት ይሄ ዝም ብሎ እንዲሁ መንፈሳዊ ፖለቲካ ይመስለኛል ካልተሳሳት፣ ወይ ደግሞ ሌላ ስም ሊኖረው እንደሚችል አላውቅም። ማለቴ አንዳንድ እዚህ አካባቢ ሰይጣን ምን ይላል? እነዚህ እነ ቅዱስ ሐዋርያቱ በባህር ሲሄዱ ድንገት ክርስቶስ ታያቸው የሚለው ታሪክ ላይ እና በጣም ደነገጡ። ለምን ደነገጡ? በየብስ ያሸነፍነው ሰይጣን ደግሞ ባህር ላይ ሊያሰጥመን ይሆን ብለው ፈሩ የሚል ትርጓሜ ያለው እና አንዳንድ ጊዜ ቆሮንቶስ ላይ የተሸነፈ ሰይጣን ቃና ላይ መሄዱ አይቀርም። እዛ ዮርዳኖስ ላይ የተሸነፈ ያፈረ ሰይጣን የሆነ ቦታውን እየቀያየረ አለ አይደለ? አንዴ በምድረ በዳ፣ አንዴ በቤተ መቅደሱ ዝንቦ ላይ፣ ሌላ ጊዜ ደግሞ ወደሆነ ቦታ እንዲህ ነው። ቦታ ይቀያይራል፣ ቃል ይቀያይራል። ሰይጣን ሁሌም እንዲህ ነው። በተመሳሳይ ቦታ በተመሳሳይ ነገር ሰውን አይፈትንም። ክርስቶስ ላይ እንኳን እንግዲህ እንዴት ሲለዋውጥ እዚህ ድል ብነሳው እዛ እያለ ሲቀያይር ነው የምናየው እና የሰይጣን የተለመደ ታክቲክ ነው የሚመስለኝ በመጽሐፍ ቅዱስ የዛኛው የዚህኛው ማለት እና የቲክቶኳን ቤተክርስቲያን የሚባለው እንግዲህ ከተባለ እንኳን ጥሩ፣ በነገራችን ላይ ጥሩ ጎንም እኮ አለው። ቲክቶክ ቤተክርስቲያን ሆኗል ማለት ነው ከዳንስ አልፎ በጣም ደስ ይላል። ምናልባት ቅርብ ጊዜ ዝም ብዬ እንዲሁ ሳነብ አንድ ካህን አሉና ኪንድልን አንብብ ብለው ሰጥተውኝ አንዳንድ የውጭ መጻሕፍቶችን በስልኬ እንዳይ በዚሁ አጋጣሚ ያው ቀሲስ ሙሴ በምድር አሜሪካ አመሰግናለሁና ሳይ እንዲህ የውጮችን መጽሐፍ አዶኒቶሎጂ ቸርች የሚል አየውና በጣም ነው የገረመኝ። ውዝዋዜ ይሄ ከሴቶች ተፈጥሮ ጋር ያለ ነገር ነው። ምናልባት ቲክቶክ ላይ ጸያፍ ይሆን እንዴ? የሴት መቀመጫ የሚያመልኩ ሴቶች አሉ፣ ወንዶች ይህንን የሚያመልኩ አሉ። እና በጣም የገረመኝ ይሄ በቲክቶክ ላይ አንዳንድ ጊዜ እህቶቻችንን እንዲሁ ያልተገባ ውዝዋዜ ሳይ ይሄ እምነት ገብቶ ይሆን ሳናቀው እንዲሁ እንዲህ አይነት ነገር ደግሞ ይሄንን ስታዩት ያኛው ኃጢአት የሚሰራበት ከሆነ ያልተገባ ነገር እንግዲህ ሰዎችን ማዝናናት በራሱ ኃጢአት ነው ብዬ አልመጻደቅም። ሰው እርስ በርሱ የሆነ ነገር በጎ ነገር በመነጋገር ማህበራዊ፣ ሀገራዊ ብዙ ነገሮችን ማስተላለፍ ይችላል፣ ችግር የለውም። ነገር ግን ደግሞ በሌላ መልኩ እንዲያው ጥቅም የሌለው ነገር የሚደረግ ከሆነ ዝም ብሎ እንዲሁ ገላን በማሳየት እርቃንን በማሳየት ይሄ ዝም ብሎ እንዲሁ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ትውልድን የማይጠቅም ከሆነ ደግሞ ጥቅም የለውም። ለማንኛውም ግን እንዲሁ የኔ ጥርጣሬ ነው ይሄ ነገር ሳናውቀው ሀገራችን ገብቶ ይሁን በቲክቶክ በኩል በማህበራዊ ሚዲያ በኩል አድርጎ ላለሁ ይሄ ከሴት ተፈጥሮ ጋር ያለን ነገር ለምንድን ነው ሰው በጣም የሚያሳዝን ነገር አለው። አንዳንድ ጊዜ ቁም ነገር የበዛባቸው አንድ ጸሐፊ አለ እዚህ ቦሌ ቆሻሻ መጣያ ላይ ስትሄድ አለ፣ ምናልባት አይታችሁ ሰምታችሁት ከሆነ ጸሐፊው ወይም አንብባችሁት ከሆነ ቦሌ ገንዳ አለና እዚያ ገንዳ ላይ ቁም ነገር የበዛበት ጋዜጣና ዘይት የበዛበት ምግብ ተጥሎ አገኛለሁ አለ እና አንዳንድ ቁም ነገር የሚበዛባቸው ነገሮች ወደ ጎን ሆነው እንዲሁ ዝም ብሎ ተራው ነገር ብዙ አድማጭ፣ ብዙ ተከታይ፣ ብዙ ተመልካች ኖሮት ሳይ ያ ቸርች እንደው ሃይማኖት ሆኖ ባይመጣ እንኳን ተጽዕኖ አሳረፈብን ይሆን እንዲህ ይላሉ። እና ይሄ ምናልባት በሌላ መልኩ ሌላው ላልሆነ ነገር የሚጠቀምበትን ነገር ቤተክርስቲያን አድርጋችሁት እንኳን ቢሆን እኔ ደስተኛ ነኝ ለማለት ነው። ግን አንዲት ቤተክርስቲያን ናት የትም ይሁን የት
አንዲት እንጂ እዛ የተለየ እዚህ የተለየ የሚባል ቤተክርስቲያን የለም፣ ሊኖርም አይችልም። ሰው ከመጽሐፍ ቅዱስ ከአባቶች ትምህርት ከመምህራን ቃል ከመጽሐፍት ካልወጣ በምንም ነገር እዛና እዚህ የሚባል ነገር የለም። ስለዚህ ቲክቶክ መሆኑ ሳይሆን ችግሩ የአባቶች ትምህርት አለው የቤተክርስቲያኒቱ ልሳን ነው ወይ መምህራን ምን ይላሉ ከሚለው ሐሳብ ጋር የተስማማ ቃል መናገሩ ላይ እንጂ እዚህ ቅድም እንዳልኩት አንዳንዴ ሰይጣን የተሸነፈ ሲሆን ሰዎችን ለማድከም ልብን ለማዛል የሚናገረው ቃል ሊሆን ይችላል። ማን ነው እየተናገረ ያለው? ይሄው ደግሜ ልንገርህ፣ እየጸለየ ያለው ማን ነው? ጸላዩማ ወልድ ነው የሚጸልየው፣ ሰው ነው የሚጸልየው። ኦኬ በጣም አሪፍ። ስለዚህ ወልድ መጸለይ ይችላል ማለት ነው? ለምን አይችልም? በጣም አሪፍ። ይህ የሚጸልየውን ወልድ ታመልኪዋለሽ አታመልኪው? ከአብ ነጥዬ ብቻውን ከአብ ነጥዬ አሁን እየተናገረ ያለውን አካል ወልድን ይሄ መጸለይ የሚችለው አባቴ እያለ መናገር የሚችለውን ወልድ ታመልኪዋለሽ ወይስ አታመልኪው? ከአብ ተነጥሎ ከሆነ ሰው ብቻ ስለሚሆን ከአብ ነጥለሽ አላልኩም። ማን ነጥለሽ አለ? ታመልኪዋለሽ አታመልኪውም? ጥያቄ ወልድን ታመልኪዋለሽ አታመልኪው? ወልድን ብቻውን አላመልከውም። ጥዬ ምናምን የምትይ ወልድን ታመልኪዋለሽ? ስለዚህ የምታመልኪው አብን እንጂ ወልድን አታመልኪውም። ፍጡር ነው ብለሽ ነው የምታምኚው ወልድ? በትክክል አብ ብቻ ነው አምላክ ብዬ ስለማመን በአብ ደግሞ ወልድ ፍጡር ነው። እንዴት ነው አብን ብቻ ነው የማመልከው ብለሻል፣ ወልድን አላመልከውም ብለሻል። በጣም ጥሩ። የሚመለከው አብ ብቻ ነው። እዛው ላይ ቀጥለ። በጣም ጥሩ። ቆይ ወልድ ፍጡር ነው አይደለም?